አይነት ስራ እንዳሰሪ ልጆቼን ብቻ አይንሽ 24 ሰዓት ልጆቼን ብቻ እያለች ስራ የሚሰራ ሌላ ሰራተኛ ያለ እኔ ለልጅ ነበር የመጣሁት። ከዛ በቃ ልጆቹን ቴኬራል ሳረግ ኤክስፒሪየንስ ልምድ አዳበርኩ። ምንድን ነው አልጠገብሽም እንዴ? እውነትም ተጫርሸዋልሽ? ያሰረፍሽው ምንድን ነው ሀሳብሽ? ወይንስ ሞቆሽ ነው? ቆይ ሲላፈልሽ ሞቃለኩ ሪምሻ ወይ ሀቡዬ እንዴት ነው? አይ ሀቡ ታባስደርግኝ ስራ ልጀምር ነው። ውለታሽን አረስም በታብታባ ስራ የሚጀምረው አልገባኝ። ምንድን ነው ሀሳብ? ታባስደርግኝ ይላለሁ ብለሽ ነው ታባስደርግኝ የምትይው? ሪምሻ እንደሆነሽ አለሁልሽ ሀቡዬ። ላሳያችሁ። አቤት ስራ ተመችቶሻል? አዎ ትንሽ ማማ እስከምታለች ትንሽ እንጂ ናፋሻለን ትናፍቅሻለች። አይ እኔማ እኔ እንጃ አንቺን አይመስለኝም። አይ ናፍቅሻል። የአራስ ቤት ሽታቸው አለ አይደለ? በቃ ሱስ የሚሆነው ሽታቸው እሱ ይናፍቅሻል። የሆነ ሽቶ ማናውቀው ሽቶ እየተሰጣቸው ነው። ማናውቀው ስንት ወሯ ላይ ነው የምትሄጂው ሱቅ? 6 ወር ሲሆናት ኢንሻላህ። ወይ ማሻአላ ጥሩማ በጣም እንደዛ ሆን እስከ 6 ወሯ ቤ ከቤት እኮ ነው የምትሰሪው። ዱኒያ አይሞላም ሀቢብቲ። ምን ለውጥ አለው? በላይቭ ነው የምትሸጪው? ሱቅ መሄደሽ ቤት መሆንሽ ምንድን ነው ልዩነቱ? ሱቅ መሸጥሽ ሱቅ መሄድሽ አሪፍ ነው። ራሽን አፕዴት ታደርጊያለሽ፣ አዳዲስ ነገር ታያለሽ ምናምን ለራስሽ እንጂ ለከስተመርማ እንደውም ቤት ሲሆን እኔ ሞር ፎከስ አድርጌ ስራዬን እሰራለሁ። ተበልቶኛለሽ ሱቅ ሄደሽ እኔ ምንም የሚፈልጉትን እቃ ከሱቅ ካስመጣሽላቸው ሱቅ አይደለ ኦርደሩ የሚላከው። ከዛ ከእንደገና ማታ በቀን እኮ አንድ ጊዜ እኮ ሄዳለሁ ሱቅ፣ ግዴታ ነው ያለውን ነገር ለማየት። አሁን ይህን ስጨርስ ሄድና አዲስ ነገር ምናምን ካለች ወይ መርጬ ምናምን አመጣለሁ። ኪኒኮ ከወለድሽ ሄድሻል መሰለኝ እንጂ። አይ ሄዳለሁ፣ ሱቅ ሄዳለሁ። ሱቅ ሄጄ ሁሌ ማታ ማታ ሄዳለሁ ይሄን እቃ ለማድረስ። ከዛ የአዲስ ነገር ካለ ደግሞ ጨምሬ ምናምን ይዤ ይመጣል። አይ ከቤትማ ደስ ይላል። ለወለደ ሰው ከቤት ላይ ይሄ ማሪ በጣም አሪፍ ነው። ከነ ገመዱ ነው 2455 ነው። ትንሽ ፍሬ ነው ያለው። ኦልሬዲ አሁን አስታውቂው ትንሽ ነው የቀረው። መግዛት ለምትፈልጉ በጣም አሪፍ ነው። መስቀል ለምትፈልጉ ኢማራት ላይ ላላችሁ ብቻ ኢማራት ላይ ላላችሁ ብቻ 2455 ድርሃም ነው። 4.6 ነው። 21 ካራንት ነው። ገመዱ በጣም ቆንጆ ነው። ዋጋው በጣም አፎርደብል ነው። መስቀሉ የተሰራው ሌዘር በጣም ነው። አመሰግናለሁ። እኮ ለገና ለአራት ወር በኋላ ሌዘር ነው። በጣም ቆንጆ ናቸው። ስመታችሁ አሁን መግዛት ችላላችሁ። እንዲሁም ደግሞ ምንም አይነት ወርቅ ከጎልዳ ውስጥ ስትገዙ 90 ቀን የሚቆይ የመኪና ለዛ ነው እና እዛን ሰላም ከሆነ ጦርነቱ ከቆመ ትችላላችኋል። እዛን ሰዓት እነግርሃለሁ ማለት ነው። ለዛ ነው ኢሮፕ ነው አሁን የለኝም። ኢሮፕ ማሪ መታችሁ ዩናይትድ አረብ ኤሜሬት የምትፈልጉ ቺናት የቀረችው መታችሁ መግዛት ይህ እነዚህ መግባት ነው። ለእነዚህ መግባት ትችላላችሁ። 21 ካረንት ናቸው የቀሩት እነዚህ ናቸው። ላይቭ ላይ ሊገባ ነው። ትችላላችሁ። ራስ ምታት የሌለ ነው። ቤት ነሽ አሁን ኳና ብዬ ስጠራ ታሪክ ስንት ነው? 2455 ድርሃም ነው። 4.6 ግራም ነው። እሺ አንድ አስቀምጪ ሊና ሀና ገዛላታል። እሺ አቡዬ ተሸዋል ያውቃል። አስቀምጥልሻለሁ። አመሰግናል አቡዬ። እኔም ለምንድን ነው ሳውዲ የማልገው? ወደፊት አይደል ቀራት ነው አለ ሺፒንግ የሚወደድባቸዋል። እንዲሁም ደግሞ ራሱ ብራንች ሊከፍቱ አይደለ? ብራንች ሳውዲ ይላሉ። ኢንሻላህ ብራንች የመክፈት ሀሳብ አላቸው። አንዳንድ ቢከፍቱ ካታርም ሳውዲን ቢከፍቱ በጣም አሪፍ ነው። በጣም አሪፍ ነው። ከመናገር ወደኋላ አይደለም። ብዙ ኢትዮጵያ ከስተመሮቼ ካታር እና ሳኡዲ ብራንች ክፈቱ እያሏችሁ ነው በያቸው። ደረሰኛችሁን አስቀምጡ፣ ደረሰኛችሁን አትጣሉ።
ስላስታወሽኝ በኒ ነው ኢማራታ። እነዚህ ራሱ በጣም ነው የሚያምሩት። ብታይ ሀቡዬ ያቸው ሲያምር። እስቲ ሲንትኑ ማስገቢያውን አሳየኝ ሪብዬ። አሁን በገመድ ላሳየሽ ነው። በጣም ነው የሚያምረው። እሺ እነዚህ ደግሞ አሁን የሚሸጣቸው ናቸው። ግን አሁን ይሄ የመስቀሎቹ በጣም ቆንጆ ናቸው ጋይስ። ኢማራት ካላችሁ 2450 ፌቨን ለመግዛት ከሆነ ማሬ በቤቷ ነው የምትሸጠው። እኔ ቤት አይደለም። እኔ ቤት ማስተዋወቅ ብቻ ነው። እሺ ውዴ ፎሎ አድርጊያትና ሪበን በቤቷ ገዝት ላይ ገብተሽ ግዣት። እሺ ፌቨን አንድ ቁጥር የምትጽፊው ለመግዛት ከሆነ እሺ። እኔ ማር ቤቷ ነው ፎሎ አድርጊያት እና ቤቷ ገዝት ላይ ገብተሽ ወርደር ታደርጊያታለሽ። አንድ ላይ ቆይ ላሳይሽ ከነ ገመዱ ስንት ግራም እንደሆነ። 4.1 ሀቡዬ አንዴ በቤት ያስገብኝና በቤት ልምጣ። እሺ ቆይ ትመጣለች። በቤቷ ገብታ ጎልድ ኮስት ሊተር በቤቷ ነው ያለው። ይህ በገስት የለውም። ለምንድነው ካታር ማትልከው? ታክሱ በጣም ብዙ ነው። የኔን ራሱ አሁን ተጠራቅሟል። ለአዲስ አመት ሸዋሊያዎቹን ስለምፈልጋቸው ባሌ ሄዶ ያመጣልኛል። አርብና ቅዳሜ ስራ እረፍት ሲዘጋ እዚህ አርብ ሄዶ ቅዳሜ ይመለሳል። 30 ደቂቃ ፍላይት ነው ከካታር ዱባይ። በመኪና ደግሞ 6 ሰዓት በላክ ትችያለሽ። ታክሱ ብዙ ነው። ከላከችልኝ እንዴ በጣም ብዙ ነው ታክሱ። ከዚህ በፊት ራሱ 66 ግራም ወርቅ ታሪን ገዝቼ ኢትዮጵያ ልካልኝ ኢትዮጵያ ላይ የተረከብኩት። ካታር ታክሱ ብዙ ስለሆነ ይኸውልሽ 2455 ያልኩሽ የትኛውን ላድርግላት? ለሀና 2 ነው። ገራማቸው ይለያያል። አንድ አይነት ግራም ናቸው። 4.6 ናቸው። ሁሉም 4.6 እኩል ናቸው። ዋጋ ሴትኛው ሁሉም አንድ አይነት ናቸው። 2455 ድርሃም ናቸው። ስለዚህ ግራሙና ዋጋው እኩል ነው። ዲዛይን ነው የሚለያየው ነው የምትይ? ዲዛይን ዲፍረንት አለው መሰለኝ፣ ግን ዲዛይንም አይለያይም። አንድ አይነት ነው። አንድ አይነት ነው። ስለዚህ ሪም 3 ስጭኝ፣ ለሳይመን ለኑኑ እና ለሀና። አይ ለህፃን አይሆንም፣ ለልጅ አይሆንም። ይሄ ትልቅ ነው። ለልጅ አይሆንም። ለእነሱ በቃ ሌላ ትንንሽ ሲኖር እሺ። ለሀና ብቻ አስቀምጭልኝ አንድ ከሸዋሊያው ጋር ወስዶ ያለው ለአዲስ አመት። ኦኬ ይሄኛው ሳይዙ ትልቅ ነው እኮ። ትንሽ ሲኖር ለሳይመንና እንወስዳለን። ይኛው በቃ ለሀና። ኦኬ ለባልሽስ አለው? ባሌ እኮ ገዝቼ ልታለው ጋሪ ከዚህ በፊት ብራስሌት እና የአንገት የምትገቡት አሁን ሀቡዬ ንገሪያቸውና 2455 ለዚህ ነው። አሁን የምትገቡት 2455 ይሞራል። ሙስሊሞች ደግሞ ይሄኛው አለ። ያው ለሙስሊሞች ደግሞ ተመልከቱ። በጣም ነው መታወች ማጫወቻ 4 ግራም ወፍራም ነው። ጀርባው ራሱ ያምራል። በጣም 4 ግራም ነው በጠቅላላ። ዋጋው ደግሞ 2160 ብር ነው። 2160 የስ አንድ ፍሬ 4 ግራም 4 ግራም በጣም ነው የሚያምረው። እስኪ አሳይኝ በእናትሽ። ምንድን ነው ቅርጹ? ሲያምር ልብ ቅርጽ ነገር ናት። ከላይ ፍላወር አላት። በጣም ነው የምታምር። ሲያምር ልብ ቅርጽ ናት። ፍላወር አንድ ነው። ልብ ቅርጽም ፍላወርም መቼ በማያልኩበት ስታይል 2160 ብለው መተው መውሰድ ይችላሉ። በጣም እነዚህ ደግሞ በጣም አሪፍ ናቸው። ብታይ ሀቡዬ ምንድነው ዛሬ ነቃ ሰባሽ አንዴ እነዚህን ከሀቡ ጋር እያወራሁ አንዴ ፊክስ ላድርጋቸው። ዋጋው በኢትዮጵያ ስንት ነው? ግራም ዛሬ የምትፈልጉ 416 ድርሃም። ኮመንት ላይ መጥተው የሚጽፉት ዋጋውን ነው። ሪም ቁጥር መጥተው አሁን ለመስቀሉ ከሆነ 2455 ብሩን 2455 ተፋላችሁ። መስቀሉ የምትፈልጉ ለሙስሊሞች ደግሞ ልብ ቅርጽና አበባውን የምትፈልጉ 2160 ተጽፋላችሁ። ያም ኮዳችሁ ነው፣ መግቢያ ኮዳችሁ በድርሃም ነው የምትነግራችሁ። አስገባችኋል። ዩናይትድ አረብ ኤሜሬት ያላችሁ በሙሉ ነው የምትገቡት። ይሄኛው 4.1 4 ግራም አለው የልብ ቅርጹ። አሁን አስገባችኋለሁ። አንድ ሰው ወርቅ ለባሽ ከሆነ በኋላ አርቴ በጣም እንደሚያስጠላው ብዬሻለሁ።
አርቴ የሚባል ነገር ወላሂ አንድም የለኝም። እንዳለ ሙሉ ነው ኢትዮጵያ ጊዜ ውስጄ ለሰው የሰጠውትኝ። በቃ አሁን ወርቅ ብቻ ነው ያለኝ። 5 ፍሬ 4 ፍሬ ወርቅ ናት ያለችኝ። በቃ እሷን በዓልን እየጠበኩ እያወጣሁ ለብሳለሁ። የዴይ ቱ ዴዮቹ እስከማመጣቸው ድረስ ማለት ነው። ከአንቺ ጋር እነዚህ ትንንሾቹ ጆሮዎቹን እስከምረከብ ድረስ ከነዛም ብቻ ለበዓል አደርጋለሁ። ትንንሾቹ ስረከብ በቃ ትንንሾቹ ለዴይ ቱ ዴይ አደርጋለሁ። ወላሂ በቃ እንትና ጎበዝ በጣም ነው ደስ ያለኝ። እናቴ ትሙት ለባሌ ገዝቼለታለሁ አለኝ። ከሪም የአንገት ወርቅ ምን የመሰለ ቆይ እሺ ያሳያቸዋለሁ። አሁን አምጥቼ እንትኑ ሴፍ ቦክስ ውስጥ ነው አምጥቼ ያሳያቸዋለሁኝ። ብራስሌቱንም የአንገቱንም መስቀልም ያምር የሚኪ አይነት እመጣለሁ። በቃ እንዲ ሸጠት እሺ ሂዱ ጋይስ ግዙ። ፌቨን አልሰማችኝም መሰለኝ። ሪምን ፎሎ አድርገሽ በቤቷ ሄደሽ ግዢ ውዴ። አንድ ቁጥር ምጽፊ ወርቅ መግዛት ፈልገሽ ነው? ስንት ካረንት ነው? ካረንት ምንድን ነው? 21 ነው 24። እሺ አስተማሪ ታሪክ አለ ይላል። ኧረ እኔ ቤት አይደለም 2060 የምጽፉት እኔ ቤት አይደለም። እሺ ማሪ ምን ፈልገሽ ነው? ጻፊ። እዚህ ቤት ያለ ምክንያት አይገባም የኔ ውድ። ችግር ላይ ነኝ። የገንዘብ አይደለም ወይም አስተማሪ ታሪክ አለኝ። ሁለቱን ጉዳዮች ብቻ ነው የምናስተናግደው እዚህ ቤት። አሁን ትንንጥዬ ጆሮዎችን መግዛት ፈልጋለሁ። በኢትዮጵያ 105,840 የትኛው መስቀሉ ወይንስ የሙስሊሙ? ምንድን ነው አልሽ? ዛሬ ምን ሆንሽ ነው? ለምን አስር የምትነሽው? እሺ ምንድን ነው? ወሬ ለምሽ እንዴ? እጅ ለምሽ ባልሆነ እኔ እጅ እንድትለምጂ አልፈልግም። እሺ አልወድም። እኔ 10 የማንሳት ምናምን አልወድም። ኦኬ ትጠቢያለሽ። በቃ ጠባሽ አላገሳማሽ። ዳይፐርሽን ቀይሬልሻለሁ። ካላስ ሹ በዲካክተር ምንድን ነው የምትፈልጊ? እጅ አትልመጂ። የምር አባቷ አበላሸብኝ። ጋይስ እጅ ለመደች። ያው አንሶኝ ነው በቃ አንሶኝ ነው። 10 እያቀፋት ደረቱ ላይ እያስተኛት። እስኪ ይችን ያስተረፍሻትን ጨርሻት እስኪ። እኔ እጅ አልፈልግም። እሺ እንዳለቻ ውጭ አስለመደብኝ አባቷ። ጥፍሯን ደግሞ ቆረጣት በቀደም። እኔ አልደፍርም ጥፍር ረጅም ጊዜ። እኔ ልጆችን ጓንት ነው ማለብሳቸው። ጥፍራቸውን ላይ 2 ወር 3 ወር ላይ ነው የምቆርጠው። ወርቅ ፈልጋ ነው እሷም ሰው ሆና ወርቅ አማራት። 7 ዓመት ሲሆናት ኑኑን ስታክል ታደርጋለች። የጆሮ ግን እገዛላታለሁ ሳስበሳት። ኑኑን ስንት ዓመቷ ላይ ነው ያስበሳኋት? ስንት ወሯ ላይ ነው? 6 ወሯ ላይ ነው ያስበሳኋት። ሩቢ አማርኛ ትልመድ። ሩቢን በአማርኛ ነው ማውራት። ችግሩን እኮ አየሁኝ አሁን። ኑኑን በእንግሊዝኛ ያወራሁበት ነው። ሳይመን ስፒች ራፒ ሄዶ ሲመለስ ቤት ውስጥ ከኑኑ ጋር በእንግሊዝኛ እንዲያወራ በጣም በእድሜ ይቀራረቡ ስለነበረ ነው። እቺ ግን አሁን አማርኛ ነው ማውራት። የዚቺ በአማርኛ አፍ መክፈት ለሳይመን እና ለኑኑም አማርኛ በደንብ እንዲያወሩ ምክንያት ይሆናል ብዬ አስባለሁ። ግን በእድሜ በጣም ስለሚራራቁ አሁን ኑኑ 8 ዓመት ሲሆናት ነው እቺ 1 ዓመት የሚሆናት። ኑኑ 8 ዓመቷን ባከበረች በ3 ወር ነው እቺ 1 ዓመት የሚሆናት እና ልዩነታቸው በጣም ሰፊ ነው። አብረው መጫወት ምናምን ፍላጎታቸው የተለያየ ነው የሚሆነው። እድሜያቸው በጣም ሲለያይ ታውቃላችኋል። አሁን ሳይመንና ኑኑ በጣም ተቀራራቢ እድሜ ላይ በ2 ዓመት ስለሚበላለጡ ፍላጎታቸው አንድ አይነት ነው። አብረው ነው እንትን የሚሉት፣ አብረው ነው የሚጫወቱት፣ አብረው ነው የሚበሉት፣ አብረው ነው የሚጠጡት፣ አብረው ነው ትምህርት ቤት የሚሄዱት፣ አብረው ነው የሚመጡት፣ አብረው ነው የሚተኙት። የትም ሲሄዱ አብረው ነው። በቃ ዚያር ቬሪ ክሎዝ። በጣም በቃ ጓደኛ ቤስት ፍሬንድ ታውቃላችሁ። እንደዛ ናቸው። እንደዛውም ደግሞ ሲናቆሩም ሲጣሉም ደግሞ እንደዛው ናቸው። እና ይቺ ግን ሩቅ ስለምትሆን አንድ አይነት ፍላጎት አይኖራቸውም። እሷ እነሱ ሲጎረምሱ ኖ እንግሊዝኛ ትልመድ ሀቡዬ። አይ በአማርኛ ነው ማውራት ማሪ። እንግሊዝኛ ትምህርት ቤት ትማራለች። ለመሰለሽ አሁን ተሰቃይቻለሁ ሳይመንን አማርኛ ለማስለመድ። ሩቢ ሚኒንግ ኢን አምሃሪክ አቦ ቀይ እንቁ ማለት ነው። ታድጋለች እና እሷ 4 ዓመት ሲሆናት 1ኛ ክፍል ስትገባ እኮ ሳይመን የ14 ዓመት ጎረምሳ ነው።
የ14 ዓመት ጎረምሳ ከ4 ዓመት ልጅ ጋር ይጫወታል? የሚጫወትም ሜቢ አስጠናት ስለው ካስጠናት ምናምን። ኑኑ 11 ዓመት ነው የሚሆናት። 11 ዓመት ከምናምን። ቆይ አሁን ኑኑ 7 ዓመቷ ነው። 7 ላይ 4 ሲጨመር 11 7 ዓመት ከምናምን ሆነው። ያው ዞሮ ዞሮ 12 ገባ ትንሽ የቀራት ነው የምትሆነው ኑኑ። ስለዚህ ኑኑ በ12 ዓመት ከምናምን ከዚች ጋር ከ4 ዓመት ልጅ ጋር አሻንጉሊት ምናምን አትጫወትም። አዲስ ትወልጂላታለሽ። እሱም በኢንሻአላ ወንድ ወልድላታለሁ አላህ ይስጠኝና 40 ሳልገባ ቶሎ 1/4 ወንድ ከሰጠኝ ሌላ ምንም አላስቸግረውም ፈጣሪ። ይጫወታሉ። አብሶ ኑኑ ቤትዬ እንዲያልሽ አጽናኝ። አሁን ኑኑ ሩቢን እንደ አሻንጉሊት ነው የምታያት። ልትጫወትባት ነው የምትፈልገው። ዳይፐር ልቀይርላት ትለኛለች፣ ወተት ልስራላት ትለኛለች። በቃ ማሚ ጸጉሯ ሲያድግ ጸጉሯን እሰራታለሁ ትለኛለች። ላይክ እንደ አሻንጉሊት ልትጫወትባት ነው የምትፈልገው። ግን አንቺ ኦልሬዲ ታውቂዋለሽ፣ ትልቅ ልጅና ሕፃን ልጅ ስላለሽ ታውቂዋለሽ። ሴት ቶሎ ነው የምታድገው። ኢንሻላህ ይሰጥሻል። ኢንሻላህ መንታ ይስጥሽ። ሊሊ እባክሽ መንታ አልፈልግም። ከ4 ልጅ በላይ የማሳደግ አቅም የለኝም። ስለዚህ መንታ አልፈልግም። መንታ ጠይቄው ነበር አሁን ደግሜ ላለማርገዝ። አይ መንታ አትችይም ብሎ ነጠላ ሰጥቶኛል። እሷን ሰጠኝ። ስለዚህ አሁን ደግሞ መንታ አልችልም። መንታ ከሰጠኝ 5 ሊሆኑብኝ ነው። ፈጣሪ ወይ ድረስ 5 ልጅ አልችልም። ግን እሱ ትችያለሽ ካለ መብቱ ነው። ግን መንታ ከሆነ ወንድ ያርጋቸው 2 ነው። ምክንያቱም ወንድና ሴት ከሆኑ ድጋሚ 2 ወንድ 3 ሴት ይሆንብኛል። ግን ሴት በጣም ይጠቅማል ወዶች፣ በጣም እስከ ዛሬ እኔ ታውቃላችኋል ሁሌ ወንድ ወንድ ነበር ምላችሁ። አሁን ኑኑ ስታድግ ኑኑና ሳይመንን በፊታቸው እንደዚህ ያለ ደግሞ ልጅ ማወዳደር ጥሩ አይደለም። ኑኑና ሳይመንን በራሴ እንዲሳያቸው ሳወዳድር ሳይመን ምንም ጥቅም የለውም። ይበላል፣ ይጠጣል፣ ያጠናል፣ ቲቪ ይላላክልኛል። ብልከው ራሱ የልቤን አያደርስም። አንድ ቃለ ማምጣት 80 ጊዜ ተበላልሶ የቱ ጋ ነው? እንዴት ነው? ከለሩ ምን አይነት ነው? ቅርጹ ምን አይነት ነው? ምናምን ምንም የት እንዳለ አያውቅም። ኑኑ አሁን ጡጦ ከመቀቀያ ወጣ 125 ሙቅ ውሃ አድርጋ በርዛ ፓውደሩን ይዛ ትመጣልኛለች። እንትን ዳይፐር ልቀይር ስል ዳይፐሩን፣ ዋይፐሩን፣ ቫዝሊን በአንድ ጊዜ ይዛልኝ ትመጣለች። ሳይመንን ከላኩት ማለት ነው። ዋይፐር ይዞ ይመጣና ሂድ ደግሞ ዳይፐር አምጣ ስትይ ደግሞ ሄዶ ደግሞ አጣሁት ይላል 80 ጊዜ። ከዛ ደግሞ መጥቶ ደግሞ ቫዝሊን ደግሞ ብላችሁ እንደገና ትልኩታላችሁ። እና በቃ መድረቅ ነው ከወንድ ልጅ ጋር። ለቤተሰብ ጥቅም ያላት ሴት ልጅ ናት። ሴት ልጅ በልጅነቷ በጉልበቷ ቤተሰቦቿን አገልግላ አሁን ኑኑ እንዴት እንደምትላላክ ቤት ውስጥ ለእኔም ለአባቷም ለሀናም ትላላክልናለች። ለሳይመን ሳይቀር ትላላክለታለች። እሱ ሰው ሆኖ የበላበትን ማጠቢያ ላይ ውሰጅ ይልለታል። ለምን ካልወሰደ ስለሚቆጣ እሷን ይልካታል። እና በጉልበታችን አገልግለን ሴት ሆነን ስናድግ ደግሞ ሰርተን ደግሞ በገንዘብ እንረዳለን ቤተሰብ። በጣም ኃላፊነት ይሰማናል። ወንድ ልጅ ግን ሴት ከቀመሰ በኋላ ቤተሰቦቹን ዞር ብሎ ያይ። ለሚስቱ ነው የሚታዘዘው፣ ለቤቱ ነው የሚለፋው እንጂ አይ። እንደገና ሴት ልጅ አግብታ ራሱ ከባሏ ቤት ቀንሳ ለቤተሰቦቿ ትሰጣለች። ከባሏ ቤት ወስዳ ለእናት ለአባቷ ትሰጣለች። በጣም ኃላፊነት ስለሚሰማት አግብታም ማለት ነው። ልጆቹም ወልዳ በጣም ኬሪንግ ናት ሴት ልጅ። ወንድ ግድ የለሽ ነው። ሴት ቅመም ናት። ትክክል። በጣም ትጨነቃለች። ለቤተሰቧ ትጨነቃለች። ለታናሿ ታስባለች፣ ለታላቋ ታስባለች። ወንድ ልጅ ለራሱ ብቻ ነው የሚያስበው። በባህሪ ወንድ ልጅ ግድ የለሽ ነው። ሩቢ ተኝታ ነው። ያው ጨረሰች። ማሻአላ። እሺ አሁን ታገሳለች ብዬ አደርጋለሁ። አቡ 9 ወር ያለቀ ግን አልወለድኩም። ማሬ በ10 ወር ነው የሚወለደው። እኔ በ10 ወሬ ነው የወለድኩት። በ40 ሳምንት ነው የሚወለደው ማሬ። እኔ በ40 ሳምንቴ ነው የወለድኩት።
ወንድሜ በረኪና ጠጥቶ ሆስፒታል ነኝ። የእንቅልፍ መድኃኒት ተሰጥቶት ተኛ። አይ ወልደ ጊዮርጊስ ኧረ እባክህ ስራ ጀምር አዲስ አበባ። ኒውት አታርጉኝ እባካችሁ። አናረግም። ፌስቡኩ ላይ እኮ ለጥፏል። እናስተካክላለን ምናምን ብሎ እኮ ለጥፏል። አቡ የቤት ዕጣ ለመመዝገብ ነበር። እቤት ያለውን ቪዲዮ ተመልከቺ ማሪ። እኔ 43 ሴት ልጄን እኔ 43 ሴት ልጄን ምንድን ነው ቤት እያሉ እወልዳለሁ ነው 43 ስገባ ወደፊት ሴት ልጅ እወልዳለሁ ነው 43 ሳምንት እንዴ? አረ የለም ማሪ ዘ ማክሲመም ይዛ 42 ነው። ጡት ብቻ ለምን አትሰጫትም? ጡቴ ብዙ የለውም ማሪ፣ እየጠገበች አይደለም። ብዙ የለኝም ጡት። ቀኑ ሙሉ አጥሚት ጠጣ ነው ሙሉ። ይኸውልሽ በዚህ 1 ሊትር ፔርሙዝ ሙሉ አጥሚት እጠጣለሁ። እንዲህም እየጠጣሁ አጥሚት ግን ጡቴ የለውም፣ ብዙ የለውም። የመኖር ትርጉም ሙሉ በሴት ልጅ ነው። ማሪ ምን ጉድ ነው? አልተመቸሽም? አልተመቻትም። ምን ሆና ነው? አተነፋፈሱ አልተመቻትም ነበር። አስተካከልኳት። እንዲህ ጥብቅ አልኳት ደረቴ ላይ መሰለኝ። ለዛ ነው። አቡ 3 ወንዶች አሉ። ቆሎ ብይ ውሃ ያስጠጣል። ቆሎ አትቢ አሉኝ እኮ ለአራስ ጥርስ ጥሩ አይደለም ማለት ነው። ጥርስሽ ይረግፋል አራስ ሆነሽ ቆሎ ከበላሽ አሉ። እና ምንድን ነው የምጠባው? ጡቴንም ፎርሙላ አታሚያው የሚባል ወተት መውደድ ጠጪ ጡት ያበዛል። መውደድ ጠቃሪቦ የት አገኛለሁ? ጠላ ግን አለኝ። መሲ ባልትና የተዘጋጀውን የጠላ አልሰጣኝ እና እንትን ብለዋለች፣ ጠምቀዋለች። ግን አለበዛልኝም፣ ጠጥቻለሁ። ለጥርስ ሳይሆን ሆድ እንዳይደርቅ ነው እንትን የማይባለው። አጥሚቱን ቀጠና ልዩ ቀጭን ነው። አላገሳሽም ግን በቅተኝናት። አሁን ከዚህ ወተትሽን አስጨርሻል። ቶሎ ከነቃሽ በቃ አባትሽ እጅ አስለምዶሻል፣ አምኛለሁ ማለት ነው። ሲጀመር እኮ ማመን አቅቶኝ እንጂ እጅ መልመድሽን እኮ አውቃለሁ። አባትሽ 10 እያቀፈ እሺ። የወተቱን ፎቶ አሳየኝ ማሪ። አብታሚል ብለሽ ጉግል ላይ ሰርች ብታደርጊ ይመጣልሻል። አብታሚል የመረጥሽውን ሳይመንና ኑኑ በኤስ26 ነበር ያደጉት። አሁን ገበያ ላይ የለም ኤስ26። ለዛ ዘ ቤስት ፎርሙላ ሚልክ ብዬ ሰርች ሳረግ አንደኛ አብታሚል ነው ይወጣልኝ። ሰው ሰርች አረኩ ስለ ሚልኩ እንዴት ነው ምናምን የሚለውን ነገር ጥሩ ሆኖ ስላገኘሁት ገዛ ሁለት እሷን። እሱም ይኸው 1 ወሯ ነው ስታበው እንግዲህ ያስማምቷታል። አልሐምዱሊላህ። ተንቀሳቀሽ ለሰውነትሽ ችግር ነው። ግማሹ ተንቀሳቀሽ ይለኛል፣ ግማሹ ተኝ ይለኛል። ሌላ ሲላችሁ ለእኔ እኔ ያውቃለሁ ምን እንደሚበጀኝ። ገብስ ተቀቅሎ ተፈልቶ መቀቀል፣ ከዛ እርሾና ማር መጨመር። አሰራሩን አውቃለሁ ማለት እድሜ ለዩቱብ። አሁን እኮ ማንም ከማንም ምንም አይጠይቅም። ዩቱብ ላይ ገብቶ መውደድ አሰራር፣ ቃሪቦ አሰራር፣ ጠላ አሰራር የፈለገው ነው። ሰላም እያሱዬ እንዴት ነው እንደሚጠፋክ እኮ የፈለገውን ነገር ሲጠይቅ ያገኛል። ውሃ፣ ወተትና ኮኮናት ውሃ ጠጪ። ለጡት ነው። አንዳንዴ እኮ ተፈጥሮ ነው ውዶቼ አለው እኮ። ግን እሷን የሚያጠግብ አይደለም ያለው። ስለማያጠግባት ፎርሙላ እጨምርላታለሁ።
ብዙ ሰው የሚጠቀመው ሲሚላክ ነው። እኔ እንጃ ይሆናል አላውቅም። እኔ ደግሞ የምጠቀመው አብታሚ ነው። እኔ የሆነ ነገር ብዙ ሰው ስለተጠቀመው አይደለም የምጠቀመው፣ በራሴ መርጬ እሞክርና ከወደድኩት ትሄድበታል። አሁን ተፈጥሮ ነው እንጂ አጥሚት በቂ ነበረ። እሱን እኮ ነው የምልሽ። አንዳንድ ሰው አጥሚት ራሱ ሳይጠጣ እንጀራ ኖርማል ነገር እየበላ ቡና ሲጠጣ ጡቱ ይፈስና ልብሱ ይበሰብሳል። ገና ትኩስ ፈሳሽ ሲወስድ ማለት ነው። እና እንደ ሰው እንደ ጄኔቲክ ነው፣ ከዘር ነው፣ ከተፈጥሮ ከዘር። ብዙ ውሃ ጠጪ። ውሃን ይኸውልሽ፣ ይሄ 1 ሊትር ነው የሚይዘው። ይህን ጨርሼ እደግማለሁ። አንዳንዴ ይህን ብቻ ነው የምጨርሰው፣ አንዳንዴ ይህ ጨርሼ እደግማለሁ። ግን ውዶቼ ከዘር ነው፣ ከተፈጥሮ ነው። የገንዘብ አይደለም። አስገቢኝ። በእሑድ ቀን ችግር አንሰማም። ይቅርታ፣ አስተማሪ ታሪክ ነው የምናስገባው ዛሬ። አስተማሪ ታሪክ አለኝ ብላችሁ ጻፉ። አስተማሪ ታሪክ ያለው ሰው የሩቢን ጓንት አውጪላት፣ ይጨንቃታል፣ ሙቀት ነው። አሁን በእርግጥ ጥፍሯ ተቆርጧል፣ ላንሳላት። ፀጉር እንዳትይዝ እንዳትጎተት፣ ምንም እኔ እንጃ የሆነ ቆሻሻ ነገር ጣቷ ውስጥ እንዳይገባ ስለምፈራ ነው እንጂ ጥፍሯን አባቷ ቆርጦላታል። መጀመሪያ ጓንት ሳለብሳት ሀሳቤ የነበረው ፊቷን እንዳትቧጭር ነበረ። ኦኬ፣ ፊቷን እንዳትቧጭር ነበረ። ቆያፏ ልጥረግላት ሀሳቤ ፊቷ እንዳትቧጭር ነበር። አሁን ጥፍሯ ተቆርጦላታል፣ ግን ጓንት አይመከርም። አዎ የሆነ ዶክተር ፌስቡክ ላይ አይቻለው፣ ነጭ ዶክተር ጓንት አታርጉላቸው እንዲለምዱ መዳሰስን እንዲማሩ ጓንት ኢማጅን ኪቦርድ በቦክሲንግ ጓንት ተደርጎላችሁ ኪቦርድ እንደመጠቀም ማለት ነው አለ። የቦክስ ግላፍ ታውቁታለች። የቦክስ ጓንት ተደርጎላችሁ ኪቦርድ እንደመጠቀም እንደመሞከር ማለት ነው። እንደዚህ ተች ለማድረግ መሞከር። ስለዚህ እንትኑን እንዲያውቁ ፊሊንግ ታች ምንድነው ሴንስ ምናምን እንዲኖራቸው እንትን በሉ አለ። ግን ሳይመን ጓንት ያደረግ ነበር፣ ምኑ ታደረግ ነበር። ተማሪ የህይወት ታሪክ ከሆነ አለኝ ሀቡ። እሺ አስገባሻለሁ። ማሪ የማዳምን ልጆች ሳሳድግ ኮንትራት ቤት ጓንት አደረግላቸው ነበረ። እሱ ለምን አሁን ብዬ ተውኩት። በራሴ ባሳደግኩበት አስተዳደግ ላሳድግ ብዬ ተውኩት። አላወለኩላት። እኔ ነፃነት አይሰጠኝም ያለ ጓንት። እሷ በዚህ ጥንጥ ጣቶቿ የሆነ ነገር ብትጎትት ሳሁን እኔ ላስከሳት ሲይዛት ይሄ እዚህ ውስጥ እጇ ቢገባስ? ገባችሁ? የሆነ ነገር ውስጥ እጇ ቢገባስ? ምን አስጨነቀኝ? ሀያት ሜምበርሽን አብሪ ውዴ። አቡዬ እባክሽ ወልደ ጊዮርጊስ ደህና ነው እንዴ? ጉድ ይፈላል። ወልደ ጊዮርጊስ ጓደኛዬ እንዴ? ደህንነቱን በምን አውቃለሁ? ጥናቶች ይቀያየራሉ ሀቡ፣ የራሳቸው ጉዳይ። እኔ ምን አገባኝ ስለ ጥናት? እኔ ልጆቼን እስከ ዛሬ ባሳደግኩበት መንገድ እሷንም ማሳድጋለሁ። ብዙ መጨናነቅ አልፈልግም። ሰላም ነው። እንዴት ነሽ ውዴ? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? ይመስገን። በዚህ አጋጣሚ አድናቂሽ ነሽ። እሺና እኔ እንኳን ለወጣቶች ትንሽ የሚያስተምር ታሪክ አለ ብዬ አስባለሁ። ቅርታ ያለውበት ቦታ ግን ትንሽ ጫጫታ አለ። ስራ ቦታ ስለሆንኩ ነው። ለሱ ቅርታ ጠይቃለሁ። በተሰማው አጋጣሚ እንገርች ችግር የለም። ይሰማናል።
የራሴን የህይወት ታሪክ ነው የምነግራችሁ እና እኔ 18 ዓመቴ ነው። አለም እባላለሁ። አሁን የምሰራው የሰው ቤት ነው እና ያለፈው ህይወቴ ውስጥ 18 ዓመት በኖርኩባቸው እድሜያቶች ውስጥ እንደ ማንኛውም ኢትዮጵያዊ ልጅ የጎደለባት ይሄ ነገር ሆነባት ተብዬ ያደግኩ ልጅ ነኝና አንዳንዴ እኛ ወጣቶች ስንባል አሁን ለኢትዮጵያ ውስጥ በጣም ነገሮችን ያለ እድሜያችን